በጣም መጥፎ እንደሆኑ የእናንተን መለወጥ የእናንተን የሆነ ነገር ማየት አሁን እቺ ልጅ ዱባይ ነው የምትኖረው ትናንት ሰው ቤት ትሰራለች ዛሬ በግሏ ትሰራለች ምክንያቱም የዱባይ ህግ ምን ሆነ ወረቀት በግል አሰርተን ልትሰራ ነፃነት ልትሆን ልጅ ወይስ ምትባልጨት አይሁን ከዛስ ስለ ባምቢ ሀበሻ ስለ ባምቢ ልክ አሁን ይሄን የምነግራችሁ ሚዲያ ላይ ተወራባት ሁላችንም እንዴት ምናምን እንዴት እንደዚህ ሊሆን ቻለ ተብሎ ከባምቢ ጋር እናቷና ባምቢ ደውለውልኝ ካወራው በኋላ ሙሉ ኢንፎርሜሽን ከነገረችኝ በኋላ ባምቢ መጣውና ሚዲያ ላይ እንደዚህ ነው ስመልስላት የነበረው ለካስ ብራንድ ቦርሳ ብራንድ ሽቶ ምናምን ዳይመንድ ያሪ ስትለቅ መነጋገሪያ ሆናለች ለካስ ያታነቀ ሰዎች በጣም ይነጋገሩባት ነበር ሀብታም ያገቡ ብራንድ ቦርሳ ብራንድ ዳይመንድ ምናምን አመጣልኝ እያለች በሶሻል ሚዲያ ስታጋራን ስናይ ሀብታም ነው ያገባችሁ ተብሎ ሚዲያ ላይ በደንብ ይወራባት ነበር የሩቅ ጊዜ ትዝታ አይደለም ሾርት ሚሞሪ እንዳትሆኑ ላስታውሳችሁ ብዬ ነው ከዛም ካወራው በኋላ መጣው ባችሁ ለብር ስትል ነው ምናምን ብዙ ነገር ይሏታል የነበር ማለት ነው ያ ሰውዬ ኤክሷ ሀብታም ነው ያገባችሁ ብር ናት ማለት ጀመረ ካለበለዛ ቪዲዮዎችሽ እኔ ጋር ኖርማል ከሱ ጋር እያለች በፍቅር ሰዓት የኖርማል ቪዲዮዎች ተላልፈዋል እሱ ስተት ሊሆን ይችላል አለማወቅ ነው ከዛም በኋላ ቪዲዮ ላኪ ብር ላኪ ሀብታም ያገባሽው ብር ላኪ ለሲራ ባምቢ የኔ ቢጤ የዋህናት አንስታ ለሰለሞን ትነግረውና እንደዚህ ያለኝ ነው የበፊቱ ኤክሲ እሱ ጋር ብዙ ቪዲዮዎች አሉ አንድ ብር እየጠየቀኝ ነው ስትለኝ ችግር የለውም ቤቢ give me your number yes phone number ይላትና ስልክ ቁጥሩን ይላል እንግሊዘኛ ባርጂ ነበር ጋይስ የባይል የበፊት ኤክሷ ማለት ነው ይሄ ኖርማል አብረው ሲሰሩ ምናምን ሲሳሳሙ የነበረውን ቪዲዮ ይላክቻት የገዛ ጓደኛዋ ናት በኖርማል ግን ይሄ ሌላ ቪዲዮዎቹን ግን በፍቅር ሰዓት ለፍቅረኛችሁ የምታደርጉት ነገር ይላክችለት ብላክ ሜል ያደረጋት ልክ ናችሁ ኤክሷ ይደውልልና ያናግረዋል በጣም በሚገርማችሁ ሁኔታ አሳምኖት የበፊቷን ኤክሷን አሳምኖት ሰለሞን ቪዲዮዎችን ያስልከዋል ወደ ማንጋ ወደ ራሱ ጋር ሰለሞን ጋር ያስልከዋል ማለት ነው ከዛ ሳትሉኝም ስልክ ያመጣላት አይፎን እሱ ነው እያንዳንዱ ሜሴጆቿን ይከታተል ነበር ድሮ ከዛኛው ከኤክሷ ጋር እየነበረች የምታደርጋቸው የምትሰራው ምናምን ነገር ነው ሰለሞን ዳውንሎድ አድርጎ አማርኛ ይሰማ ምናምን ይባላል አማርኛ ይሰማል ልክ እዚህ ሀገር ለባምቢ አበባ ሲልክላት ለባምቢ አበባ ሲልክላት ሌላ ምጭቅ ነበረች አበባ የሚላክላት ሴት ያስቀመጣት ማለት ነው ሰርፕራይዝ ምናምን ያደረጋት ሩም ዘግቶ ምናምን እና በጣም የሚገርማችሁ ነገር ብዙ አካውንት እኔ ያለው አንደኛው አካውንት ላይ ባምቢ ብቻ ነው ፎሎ የተደረገችው ሌላ አካውንት ላይ ደግሞ የሌላ ዜጋዎች ፎሎ የሚደረጉት እና እዚህኛው ላይ ሀይድ ያደርጋታል ባምቢ ቪዲዮን እንዳታይ ማለት ነው ማንም አበሻ የለም ወሬ አይነግራትም ይሄ ሁሉ በማስረጃ ባምቢ ጋር አለ ግን አሁን ምንድነው በቃ ጥፋቷ ነው ብለን ስለደመደምን ያንን ለማውራት እንኳን እኛ ፈቃደኛ አልነበርንም ለማዳመጥ የባምቢን ታሪክ ለመስማት ማለት ነው ግዴታ ማውራት ስላለብን ማለት ሀገር አዲስ አበባ ከባምቢ ለምንድን ነው ስለ ሰለሞን ታሪክ የምታወሪ ላልሽኝ በባምቢም እንደተወቀስኩ አታውቂም እንዴ የኔ ፍቅር በባምቢም እንደተወቀስኩ አታውቂም እንዴ ቢኩል አበባ የሚልክላት በኋላ ላይ ሚዲያ ላይ ሲራገም ልጅቷ መታ ባምቢን አውርታት ቪዲዮ ትልክላታለች ከዛም በኋላ ጸብ ይነሳል ማንና ማን ጋር ባምቢ ጋርና ሰለሞን ጋር ጸብ ሲነሳ ጭራሽ ብዙ ነገር አለ ያው ከራሷ እንደምት መስማት ያለባችሁ ነገር ማለት ነው እንደዚህ ሲባል ሰለሞን ቪዲዮ ስላለው ነገሮች ስላሉ እሷ ሶሻል ሚዲያ ተጠቃሚ ስለሆነች በዛ ማስተራራት ይጀምራል ማለት ነው ቴንክ ዩ እሺ ቀጣይ ከዛም ከዚህ ሰለሞን ከሚባለው ሰው ጋር የኛ ሀገር ልጆች ሴቶች በዛ ሳትሷ እንደዛ ባደረጋት ሰዓት ጌም ይጫወቱ ነበር እንዳት ሾርት ሜሞሪ ስለሆናችሁ የሶሻል ሚዲያ ሰዎች ሾርት ሜሞሪ ስለሆናችሁ እነማን እንደሆኑ አልነግራችሁም ሶሻል ሚዲያ ላይ ቲክቶክ ላይ ያሉ ሴቶች ከዚህ ሰለሞን ከሚባል ሰው ጋር ጌም ይጫወታሉ የዛኔ እኔ እናንተ ታያስችለኝም አይደለ ጋይስ እነሳና መጥቼ ይሄን ቪዲዮ ሰራለሁ አያስችለኝም እኮ በዘከታችሁ ቆሻሾች የብር ጥማጭ ጭንቅላታችሁ እየደፈነ አያችሁ ስሜታዊ የሚያረጋችሁ ነገር እንደዚህ አይነት ነገር ነው ልክ የኛ ሀገር ልጆች እንደዛ ያስለቀሳት ሰለሞን የሚባለው ኢትዮጵያውያን ሴቶች ሶሻል ሚዲያ ላይ ያሉ ከዚህ ሰለሞን ከሚባሉ ወንድ ጋር ጌምና ገስት ላይ አብረው ያወራሉ እኔ እናንተ ደግሞ አያስችለኝም መጥቼ እንደዚህ ለክብራችሁ ማትኖሩ ቲክቶክ ጌም ገብታችሁ ተጫወታላችሁ ቪዲዮ ትሰራላችሁ ከሱ ጋር አብራችሁ እንደው እነዚህ ነገር እንደው
እንደው ማለት ነው በአንድ ተውት፣ እሷ ጥፋተኛቱ እንደዚህ አድርጎ ያዋረዳትን ወንድ ብለሽ የምታወሪ አንቺ በክት የበከታችሁ ቆሻሾች፣ የብር ጥማት ጭንቅላታችሁ ደፈነ፣ ለክብራችሁ ማትኖሩ። እሺ ከዛም አሁን በቅርብ ቀንም ስሟ ያነሱ ሲሉ ያው ዱባይ ላይ ነው ያለችው። ማስታወቂያ አለ ልክ ስትነሱባት ይሄ እንኳን ያ ቪዲዮ ስለሆነ ይቀር ምን ታርጋችሁ ስራ ትስራ ምናምን ነገር አልኳችሁ። ቀን ቀጥላለን። እሺ ጃኒ ያነን አሁንም እሺ ባይዞይ ጃኒ አፍቃሪ ናት፣ የዋልበን ያላት ጌታ በጣም የዋልበን ያላት እንትን አፍቃሪ ናት። ሲናገሩ አዶናይ ጋር እንደጀመረች ሰሞን ትንሽ ጣልጣል ሲባልባት መጥቼ ስከራከርላት ነበረ እና የሆነ ነገር አንዳንድ ባይዞይ ጃኒ አፍቃሪ ናት፣ የዋልበን ማንንም እንትን ብላት አካርለት ይህንን ደግሞ ቲክታክ አዋርድ ላይ ለውድድር ስትቀርብ ሰው ትንቃለች ተብሎ ሶሻል ሚዲያ ላይ ቅስቀሳ ተደረገባት። በምን ለራሷም አስታውሳታለሁ። በነገራችን ላይ ደውላ ሀሳብ ተጠይቀኝ ነበር እና ቅስቀሳ ተደረገባት ቲክታክ አዋርድ ሲዘጋጅ ካስታወሳችሁ ማለት ነው። በድሮ ቪዲዮ እያወጡባት እኔ እናንተ እንደምታስቡት እንዲህ ብዬ ሳይሆን ስለ እውነት ነው እንዴ ነው የማወራው እላቸዋለሁ። እና ልክ ይህን ቪዲዮ ያወራሁበትን ነው የምነግራችሁ። ከሆነ ጌም ላይ ከሆነ ልጅ ጋር ትጋጭና ሚዲያው ላይ ትዛለፋለች፣ ትሳደባለች፣ ደሃ ነው የሆነ ነገር ብቻ አለችው ብሎ ሚዲያው ላይ ሲቀባበሉባት ዘልዬ መጥቼ ቪዲዮ የሰራሁት እኔ ነኝ። ለማግኘት በጣም የታገለች ልጅ ናት። እግዚአብሔር አሳክቶላታል። ስህተት ሊኖርባት ይችላል። ጥፋት ባያችሁበት ሰዓት ላይ ሰዎችን ትክክለኛ ሰዎች የምትባሉት ጥፋት ባያችሁበት ሰዓት ያንን ሰው ስትፈጩት ጥፋት ትክክለኛ ሰው የምትባሉት። ልክ ያ ጊዜ አልፎ ግን ሰው የሆነ ነገር ሊፈልግ ሲል ማለት ነው ወይም ደግሞ የሆነ ነገር ሊያገኝ ሲል ጠብቃችሁ መስራት ለምንድን ነው የምትጨልቁት? ለምን ስተሰርታለች አሁን ጥፋት አጥፍታለች አሁን በሰዓቱ እንደዚህ ልትመስል መርሳል። ለምን የዛኔ ቪዲዮ እየሰራችሁ ለምን ተናገራችኋት? ለምን አሁን ቮት ብላ ስትጠየቅ ወይም ቲክቶክ አዋርድ ላይ ስትመጣ ለምን እንደዚህ ያደረጋችሁ? አያችሁ፣ ጃኒ ሳትሆን ስህተት የምትሰራው እናንተ ናችሁ። ክፋት ማን ጋር ያለው? እናንተ ጋር ክፋት። እስከ ዛሬ ሳታወጡ እስከ ዛሬ ሳትተቹ ዛሬ ላይ ለምን አወጣችሁበት? ምክንያቱም የሰው ደስታ ያስደስታችሁ፣ የሰው መለወጥ ያስበለጥታል ማለት አይሮ ምን አይነት ጃኒ ትንሽ ስለሚገባ አፍቃሪ ናት። ስለሚገባ እግዚአብሔር እንደዚህ ነው የሚባለው። እሺ እንግዲህ ከከሳሾቹም ከሪፖስት አድራጊዎቹም በድላናለች ስማችን ሚዲያ ላይ አጥፍታለች ካሉ ሰዎች መካከል አንደኛዋ ሪፖስት ሽንጧን ወጥራና ገትራ ስታረግ የነበረችው ይቺው እህቴ ናት። ለዚችው ደግሞ ድምፁኝ ነበረ። እስኪ ደግሞ እስኪ ያው ያየው ሳምሪ ውስጥ ደግሞ ኬኳን እኔ በራሴ አሁን ጂኪያ ልጅን ብላታለች፣ አሳዝናናለች፣ አስለቅሳናለች፣ አናዳናለች፣ ተቀይሜያታለች። ሁሌ ነው እኮ የምላት። ግን ደግሞ እሷ ላለችው ነው እግዚአብሔር የቀጣት የሚያላችሁ ሰዎች አላችሁ። ኖ ገዛ አትበሉ ጋይስ። እሷ ትቀጣ ራሱ ለራሱ ጉዳይ። እንቀጥላለን። ህዝብ ይፈርዳል። እናቷን ማንነት ታውቃለች። እናቷ ለእሱ ያለውን አመለካከት ታውቃለች። ሰው አሸንፈው ወጥተው የሚኖሩ ልጆች ናቸው። በሁለቱ መሀል ተስማምተውና ተከባብረው የሚኖሩ ባልና ሚስቶች ሊሆኑ እሱ ጋር ችግር ባይኖር ከዛ በኋላ ግን እኔ ስለ ሳምሪ ስሰማ ስለ ፋኒ ብዙ ነገር ሰማሁ። ጀርመን ላይ በጣም ብዙ ነገር፣ እጅግ በጣም ብዙ ነገር። ይኸው በቃ ምን አልፋችሁ ሳምሪን እሱ እንደሚለው እናንተ እንደምትከው ባይዘው አሁን የዚች ቢሆን ኑሮ የምናምንተዋን ሴት ሪፖስት ከሚያደርጉ ሰዎች መካከል አንደኛዋ ሳምሪ ናት። አካውንቷ ይዘጋ እንትኗ ይዘጋ እንደዚህ ነው ሲባል አንደኛ ሪፖስት ሳምሪ ናት የምታደርገው።
ለሳምሪ ግን ሚዲያ ላይ ከኔ የበለጠ የተከራከረላት አለ ቤተሰብ እያያዛችሁልኝ እያያዘባት አይን ያያል። በእርግጥ እናትየዋ ጠበቃዬ ናት። አሁን አመስግኛታለሁ። የቆምኩላት ልጅ ግን አንደኛ የኔን ቪዲዮ ሪፖስት እያደረገች የምትለቀው እሷ ነበረች። አይታችሁታል? ታዘባችኋል? ታዘቡ። ችግር የለውም። ምክንያቱም ተራ በተራ ይመጣሉ፣ እኔ ጋ ይመጣሉ። ባይዘዌ ሳወራም ስናገርም አለኝ ስለሷ ስልም ውሸት አይደለም የተናገርኩት። ውሸት አይደለም የተናገርኩት። ተናግሬም አላውቅም በህይወቴ። እኔ ውሸት ተናግሬ አላውቅም። የሚያናድደኝ ሰው ውሸታም ሲለኝ ያናድደኛል። ምክንያቱም እውነት ነው። ያዝኩትን ያየሁትን አይቼ ቁጭ ብዬ ብያታለሁ በሰዓቱ። ግን ከእናቷ ጋር ብጣላም በሴትነቷ በእናትነቷ ህዝብ ተነስቶ ሊያሸማቅቃት ሲመጣ ጀርቤን አልሰጠውም። አይታችኋል እንዴት ብዬ ስደግፈው የነበረው ፋኒን እንዴት ብዬ ስናገረው እንደነበረና እንዴት ስመልስላት እንደነበር እንዴት ቁሜላት እንደነበር። የዛኔ ግን እነዚህ ፌሚኒስቶች ነን ያሉ የሴት መብት ተከራካሪ የሴት ድምፅ ጨዋይ እህቶቻችን ለሳምሪ ራሱ አልቆሙም ነበረ። በጣም ያስቃል። ያስቃል እኮ ይሄ ቪዲዮ ያስቃል። ይሄ ህይወት ያስቃል። ቤተሰብ የሊያሾ ህይወት ያስቃል፣ ያስቀናል፣ ያናድዳል። ዋሻው እንዴ ያገቢ ዋሻው እንዴ ዋሽቻለሁ ጋይስ። እንደ ሊያ እንደዚህ ገገቢ ትራውና አይደለም። እኛ ቪዲዮ መስራት በአገረኛ ደም በኢትዮጵያዊ በእናቶች በኢትዮጵያዊ ሴት ደም ነው ጨዋታችንም። አትችሉንም። ዲግሪ በያዘ ማስትሬት በያዘ አይደለም፣ አትችሉትም። የኢትዮጵያዊ እናትነት ወግና እውነት ከእናንተ ጋር አይወዳደርም።